ስማኝ ማሰብ ስላለ ልጁ የሩታ ብቻ አይደለም የአብርሃም ነው። ገብቶሃል? ሲጠፋ ዝም ብሎ አያየም ነበር። እዚህ ቤት ነው እዚህ ቤት አቤት ዳኒ አሽቋላጭ አሽቃባጭ የሆነ ሰውዬ አንተ ሴታ ሴት ይወዳልጭ። እውነት ወንድ ልጅ እኮ ቆፍጠን ሲል ነው የሚያምርበት እንጂ እንደዚህ ሲሽለጠለጥ አያምርበትም። እና እንግዲህ ፎቶ የአብርሃምና የሄርሜላ ፎቶ ወደቀ። ማን? አቶ ኤፍሬም ታደሰ ታደሰ ይቅርታ አዎ ታደሰ የሚለው ይሻርልኝ እና ማለት ነው። አቶ አብርሃም ኧረ ኤፍሬም እንግዲህ ከሰከሰው ጋይስ ከሰከሰው። እንደው የሄርሜላ ዳሌ ይታያል በሉ ከቁርጭምጫ ኧረ ከጉልበተዋ በላይ ነው። ጉርድ ነው አይደል የለበሰችው? አዎ። እና ልጥፍ ብላ እንግዲህ ማህፀን ከማህፀን የተለጠፉበትን ፎቶ ዛሬም ወደቀና እንግዲህ እየለቃቀመ ይገኛል። ማንን? ዳንኤል ማለት ነው። እየለቀመው ነበረ ሲወድቅ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለማንኛውም ይሄንን ድራማ መቼ ነው የሚያልቀው? እኔ አላቅም። እውነት ተመልካችን ጭርስ አድርገው ካላሳበዱ በስተቀር የሚያልቅ አይመስለኝም። ሌላኛው ደግሞ ሄርሜላና አብርሃም ወይኔ በላቸው ተግማሙ፣ ወይኔ በላቸው ተግማሙ፣ ወላሂ ተግማሙ፣ ጋይስ ወላሂ ተግማሙ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እናንተ አንድን ሰው ሄርሜላ የኔ ውድ ነገር፣ እኔ ሴት ነሽ ወላሂ በሴትነትሽን አከብርሻለሁ። ሴትነትሽንና ክብርሽን ጠብቂ። የምሬን ነው የምልሽ። ለዶላር ብለሽ ለማንንም ጋጠወጥ ዩቱበር ብለሽ እራስሽን መጣል የለብሽም። ሲቀጥል እንደዚህ ከነሱ ጋር እንደዚህ አሁን ፎጣ ለብሰው ባለትዳር ሰዎች ናቸው እንደዚህ ሲያደርጉ የምናየው ከዚህ በፊት ወይ ፍቅረኛ የሆኑትን ሲጋጋጡ ወይም ደግሞ ባለትዳር ሰዎችን ነው የምናየው ማለት ነው ከዚህ በፊት ማለት ነው ጋይስ። እና ሄርሜላ የኔ ውድ ነገር ሴት ነሽ፣ በሴትነትሽ አከብርሻለሁ። ግን ራስሽን አውርደሽ እውነት እንደዚህ አይነት ድርጊት እንደዚህ አይነት ቪዲዮ አትስሪ። የምር አትስሪ። እና ቆንጆ ነሽ፣ መልከ መልካም ነሽ፣ መልክ አለሽ፣ ስንት ነገር አለሽ እንዴ! እጅ አለሽ፣ እግር አለሽ፣ ሙሉ አካል አለሽ እኮ። ስለዚህ ባለትዳር ወንድ ላይ እንደዚህ አይነት ባለትዳር ወንድ ላይ ተለጥፈሽ እንደዚህ አይነት ቪዲዮ መስራት አለብሽ ብዬ አላስብም። እንደ ገንዘብ ተብሎ እኛ በደንብ ጠንቅቀን ስለምናቅ ነው ውድ ቤተሰቦች። እናንተ ግን ምንም አይገባችሁም። ምንም ስለማይገባችሁ አሁን ሄርሜላ ደጋፊዎች መታችሁ ትሳድባላችሁ እኛ ጋር። ነገር ግን እኛ እውነታውን ነው የምንናገረው ጋይስ። አንዳንድ ዩቱበሮች ያውቃሉ፣ በደንብ ጠንቅቀው ነው የሚያውቁት ምን እየተሰራ እንደሆነ በደንብ ያውቃሉ። ነገር ግን በቃ የሄርሜላ ደጋፊ ከበለጠ ወደ ሄርሜላ ደጋፊ ነው የሚጓዘው። ሄርሜላን ያደንቃል። የሩታ ደጋፊ ከበለጠ ደግሞ ሩታን ደግፎ ያሽቃብጣል ማለት ነው ለእይታው ሲል። ስለዚህ እኔ እውነታውን እያወቅኩኝ እኔ እንደዚህ ላሽቋለጥም ላሽቃብጥም አልችልም። ገባችሁ አይደለ? እና ተግማሙ ዛሬ እንደዚህ ቁጭ ብለው ፎጣ ለብሰው ምናምን ፎጣ ነው ብርድ ልብስ ነው ምን አውቄ አላውቅም። አንሶላ ነገር እንግዲህ ለብሰው በውስጥ ቁጭ ብለው ያው ልክ ካሜራው ሲገባ ነው ያንን ድርጊት የሚደረገውም ደግሞ ይሄንን ድርጊት የሚፈጸመው ማለት ነው እንጂ ጅምር ላይ እንደዛ ተቀምጠው አይደለም። ግን አንዲት ሴት ልጅ ሴትነቷን ማውረድና ማዝቀጥ ዝቅ ማድረግ አለበት ብዬ እኔ አላስብም። እንግዲህ መብትሽ ነው። እኔ ምንም ልልሽ አልችልም። እውነት ሩታ ብትሆን ምን ያክል በተቃጠልኩኝ። ግን ሩታን ብቻ አይደለም ማሰብ አለብን። ሴት በቃ የትኛውም ሴት እንደዚህ አይነት ድርጊት ሲደረግበት ዝም ብለን ማየት አለብን ብዬም አላስብም። ጥፋት ስህተት ካለባት አንዲት ሴት ይነገራታል። ከተመለሰች ትመለሳለች፣ ካልተመለሰች እንግዲህ የራሷ ጉዳይ። ምከረው ምክር ካልተቀበለ ነው የሚባለው ወይስ ምንድን ነው? መከራ ይምከረው ይባላል ማለት ነው። እና ይሄ ነው የምላቸው ውድ ቤተሰቦቼ። እንግዲህ አቶ አብርሃም እንግዲህ ውስጥ ላይ ውሽቅ ብሎ ነበር። እውነት ኧረ ልጅህን ያፍርብሃል፣ ኧረ ልጅህን ያፍርብሃል። የሚያፍርብህን እንድነት አድርግ። እንደው አብርሃም ጎበዝ ነው። ለስንት ወጣቶች አርያ ሆነዋል። ለስንት ወጣቶች ደግሞ ዩቱብ ከፍቶ እንዲሸቅሉ አድርጓል። ስደት ከመሄድ አድኗቸዋል። እየሰሩ ነው። ለሁሉም ወጣቶች አርያ ሆነዋል። እሱ ልነካው አልፈልግም። ነገር ግን አሁን እዚህ ጋር በሚያደርገው ከሴቶች ጋር የሚያደርገው ድርጊት ደስ አይልም። እውነት ደስ አይልም። ለምን? ባለትዳር ሆኗችሁ ልጆች ሊኖሯችሁ ይችላል። ከዛ ልጆቹ ነገ ያድገው የሚያዩትን ቪዲዮ የሚያሳፍር መሆን የለበትም፣ የሚያስጠላ መሆን የለበትም። ስንት ዩቱበሮች አሉ አሁን ቡታጀራ ላይ እንደዚህ አይነት ቪዲዮ መስራት አቅቷቸው ነው እንዲ? አይደለም፣ ወላሂ አይደለም። እኛ ራሱ እኮ እንደዚህ አይነት ቪዲዮ መስራት እንችላለን፣ መጋጋጥ እንችላለን። ግን አንደኛ ሃይማኖታችን አይፈቅድም፣ ሁለተኛ ደግሞ ህሊና የሚባል ነገር አለ፣ ሶስተኛ ደግሞ በሁለተኛ ደረጃ ነው ማስቀመጥ ያለባችሁ። ሃይማኖት አይፈቅድም።
ልጅ ትወልዳላችሁ፣ ልጆቻችሁ የሚያፍሩበትን ቪዲዮ መሆን የለበትም። ሲጀመር እኛ ሙስሊሞች ቪዲዮ እንድንሰራ ቪዲዮ ላይ እንድንወጣም አልተፈቀደልንም። አምናችሁ ተቀበሉ። እኛንን ጋጠ ወጥ ሆነን ቪዲዮ ወጥተን የምንለፈልፈው የምንሰራው። እውነቴ ነው ብላችሁ ማን ፈቀደልን? የፈቀደልን እኮ የለም። ይህን የምንለፈልፍበትን ጊዜ እኮ ሌላ ነገር ማድረግ እንችላለን። ቁርአን መቅራት እንችላለን። ሙሃድራዎች ማዳመጥ እንችላለን። ነገር ግን እኛ ጋጠ ወጥ ሆነን እዚህ ጋር እኝኝኝ እንላለን። እንግዲህ እስከ ጊዜው ነው አፋችን እስከሚዘጋ ድረስ እናውራ ውድ ቤተሰቦች፣ ወይም ደግሞ ቀልብ እስኪሰጠን ድረስ የምሬን ነው። ቀልብ እስኪሰጠን ድረስ ወይም ወደ ራሳችን እስክንመለስ ድረስ እንበለውና ማለት ነው። እንግዲህ የሩታዬ ልጅ ኤፍሬም እዚህ ቤት ነው ያለው። አንተ ካልፈለግከው ሩታ ትፈልገዋለች እያለው ነበር ለአቶ አብርሃም ታደሰ ማለት ነው። እውነት ሩታ ትፈልገዋለች እኮ ልጇን። ሌሎች አንዳንድ ልጆች ደግሞ ሩታ የመጨቃጨቅ ሱስ አለባት፣ የመጨቃጨቅ ሱስ አለባት እንጂ ልጇ እራሷ ጋ ነው ያለው። ስለዚህ ሄርሜላ እንዳታምኛት ትላላችሁ ኮሚኒቲ ላይ ማለት ነው። ደግሞ ታገ የምታደርጉ ስታቀናብሮ የምትውሉ ስራ የለባቸውም። እውነቴ ነው ማለት ስራ የለባቸውም። ስንትና ስንት ስራ አለ። ለምሳሌ እናንተ የሄርሜላና የአብርሃም ፎቶ ስታቀናብሮ ኤዲት ስታደርጉ ትውላላችሁ። ከዛ ደግሞ ሄርሜላም ሩታም አብርሃምም ታግ ታደርጋላችሁ። ሩታ ምን ማድረግ አለባት? እዚህ ጋር ፎቶ አቀናብራችሁ አምጥታችሁ ታግ ብታደርጓት እሺ። ነገር ግን እናንተ ምንም ሳታቀናብሩ ሁለቱን አቀናብራችሁ ሩታ ምን ማድረግ አለባት ነው? እሷ እኮ ስቃ ተሳልቃ ነው የምታልፈው። ሩታ ልንገራችሁ ነው። ምክንያቱም ምን እየተደረገ እንደሆነ ባሏን የት እንደሚሆን ባሏን ማጋ እንዳለ ምን እየሰሩ እንደሆነ እኮ ህሌናቸው ያውቃል። ራሳቸው በደንብ ጠንቅቀው ተጠናንተው ነው የሚሰሩት። ወይኔ በላቸው እኛን ጨረሱን እኮ። እኔ ከተመልካች ጋር መጣላት አልፈልግም ጋይዝ። እውነት ከስንቶቻቸው ጋር ተጣልቻለሁ። ከአንዳንድ ዩቱበሮችም ተጣልቻለሁ። ምክንያቱም ውሸት አልወድም እኔ። ውሸት በተአምር አልወድም። ያስጠላኛል። እንደ ውሸት የሚያስጠላኝ ነገር የለም በተፈጥሮ እስከ ዛሬ ድረስ። ውሸታምማ ብሆን ስንት በሸቀልኩኝ። እንደ ውሸታም መሆን ነው የሚያዋጣው መሰለኝ በአሁኑ ሰዓት። አላወኩበትም እንጂ እኔ ውሸት አልወድም ጋይስ። በቃ ላይክ አድርጉልኝ፣ እውነት ሰብስክራይብም አድርጉልኝ ማለት ነው። እና ሄርሜላ አትግማሚ፣ እውነት አትግማሚ እንዴ። ጀግና መሆን አለብሽ፣ እንደ ሩታ ቆፍጠን ማለት አለብሽ። አሁን ሩታ እዚህ ጋር ባለትዳር ሆና ከዛ ባለትዳር ወንድ ጋር ሄዳ እንደዚህ አይነት ቪዲዮ አትሰራም። ሌላ ደግሞ እንደዚህ ወንድ ጋር ስሪ ቪዲዮ፣ ችግር የለውም ቪዲዮ ስሪ፣ ተለወጪ፣ ሰርተሽ አግኝ። ነገር ግን ይሄ አንሶላ ለብሰሽ ቁጭ ያልሽበትን ፓርት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ደግሞ የአብርሃም ፎቶ አውጥተሽ ጣዩ፣ ምንም አይሰራልሽም። እውነት ጣዩ። ሴት አይደለሽ እንዴ? እንዴ ምን ይሰራልሻል? ምንድን ነው የድራማ ልጅ እና የድራማ ባል አለ። እንግዲህ እያየን ነው፣ ፊልም እያዩ ነው መሰለኝ። እንትን አክተር የሚያጫውታቸው እዚህ ጋር መተው እኛን የሚተርኩልን ተመልካች እንዲባላ የሚያደርጉ። ሩታ ትዕግስቱን ይስጥሽ፣ እውነት ትዕግስቱን ይስጥሽ። ይሄንን አሁን ባል ነው ብለሽ ይዘሽዋል። ትዕግስቱን ይስጥሽ። የቻልሽውን ችለሻል። እኔ ብሆን አልችልም ነበረ። ውድ ቤተሰቦች አምናችሁ ተቀበሉ። እኔ አልችልም። እንዲህ ልጅና እኔ ከዛች ሴት ጋር ተቀምጦ መጥተው ያው ለደቂቃ ነው ያው ሩታ ማለች ብዬ ነው ሲቀረጽ ጋይስ። እኔ ግን አይኔ እያየ አልፈቅድም። አልፈቅድም፣ መብቴ ነው። እናንተም መብታችሁ ነው። እና ተግማሙ በደንብ አድርጋችሁ ግሞች። የግም ድግስ፣ እውነት የግም ድግስ እኮ ናችሁ። ሄርሜላ ደግሞ ሴትነትሽን አስከብሪ። አስጠሊታል።